በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምሰነበታችሁ ቤተሰቦቻችን፣ ከሀገር ውስጥም ከሀገር ውጭም ያላችሁ ውድ የተዋህዶ ልጆች፣ ሳምንት ቀጠሯችን ነበረ። ሳምንት እንገናኛለን ተባብለን ቀጠሯችንን ጠብቀን እንግዲህ በዕለተ ዓርብ ተገናኝተናል። ባለፈው እንደጀመርነው የመጽሐፍ ቅዱስ ጥናት ብለን እንደጀመርነው የመጽሐፍ ቅዱስ ጥናት መግቢያን አይተናል። ዛሬ ምዕራፍ 1 ላይ ነው የምንገኘው። የመጽሐፍ ቅዱስ ጥናት ትርጉም ነው የሚለው። እንግዲህ የመጽሐፍ ቅዱስ ጥናት ስንል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በ80 ያህሉ ቅዱሳት መጽሐፍት ውስጥ የተገለጠው እግዚአብሔር ለፍጥረቱ ያለውን ድንቅ ዓላማና ፍቅር ማጥናት መቻላችን ማለት ነው። እንግዲህ የመጽሐፍ ቅዱስ ጥናት ማለት እግዚአብሔር ለፍጥረቱ በ80 ያህሉ መጽሐፍላችን ላይ በቤተክርስቲያናችን ላይ ለፍጥረቱ ያስተማረበት የገለጠበት ራሱን ለዓለም የገለጠበት ነው። ከዚህ የተነሳ የመጽሐፍ ቅዱስ ጥናትን ማጥናት ማለት አንድ ኦርቶዶክሳዊ ግዴታውም ነው። እንግዲህ ይህንን በምናጠናበት ጊዜ ውድ ኦርቶዶክሳውያን ታላቁን መጽሐፍ ቅዱስን በመያዝ ወደፊት እያንዳንዱ ወደ ውስጥ ስንገባ እንድትከታተሉና አብረን ማንበብ ስላለብን እንድትረዱ ነው። እንግዲህ መጽሐፍ ቅዱስ የአምላክ እስትንፋስ ያረፈበት የተቀደሰ መጽሐፍ በመሆኑ ስለ መጽሐፍ ቅዱስ ማጥናት ዘርፈ ብዙ የሆነ ጠቀሜታ፣ ጥበብ፣ የተለያዩ ነገሮች እናገኝበታለን። ምክንያቱም እግዚአብሔር ለፍጥረቱ ከገለጠበት ራሱን መካከል አንደኛው መጽሐፍ ነው፣ ወይም ደግሞ መጽሐፍ ቅዱስ የአምላክ እስትንፋስ ነው። ስለዚህ ይህንን መጽሐፍ ቅዱስ በምናጠናበት ጊዜ እግዚአብሔር ለሰዎች መልእክቱን ሊያስተላልፍ እንደፈለገ የምንረዳበት ትልቅ የሆነ ነው። ታዲያ በዚህ ክፍል የመጽሐፍ ቅዱስ ምንነት እናያለን። ከሌሎች መጽሐፍት በምን ይለያል የሚለው እናያለን። መጽሐፍ ቅዱስ በማጥናታችን የምናገኘው ጥቅም ምንድን ነው? መጽሐፍ ቅዱስ በማን ጊዜ ተጀመረ፣ መቼ ተጀመረ የሚሉ የተለያዩ መቼ ተጀመረ፣ እንዴት ተጀመረ፣ በምን ቋንቋ ተጀመረ፣ ማን ነው የጀመረው የሚለውን የምናይበት ክፍል ነው ማለት ነው። እንግዲህ ይህንንም እያጠናን ያለነው ታላቁ የሆነው መጽሐፍ ቅዱስን ወደ ውስጥ ገብተን ልናይ ዝግጅት ላይ ነን ማለት ነው። ስለዚህ ሁላችንም በዚህ ልክ ራሳችንን ለማዘጋጀት ነው። እንግዲህ 1.1 ይላል እና የመጽሐፍ ቅዱስ ጥናት ማለት ምን ማለት ነው? ትልቁ ፖይንት ይሄ ነው። የመጽሐፍ ቅዱስ ጥናት ማለት ምን ማለት ነው? እንግዲህ እስካሁን የመጽሐፍ ቅዱስ ጥናት እያልን ነበርና የመጽሐፍ ቅዱስ ጥናት ማለት ምን ማለት ነው? እንግዲህ እያንዳንዱ እናያለን። መጽሐፍት ማለት ምን ማለት ነው? ለምንድን ነው መጽሐፍ ቅዱስ ጥናት ስንል መጽሐፍ ራሱ ማለት ምን ማለት ነው የሚለውን መጀመሪያ መጽሐፍ ከሚለው መነሳት አለብን። ከእሱ ስንነሳ መጽሐፍ ማለት በአንድ ጥራዝ ውስጥ የተካተተ የተከማቹ ጽሑፎች ስብስብ ማለት ነው። አንድ መጽሐፍ እንግዲህ የዓለም መጽሐፍ ይሁን የስፒሪቹዋል ወይም መንፈሳዊ መጽሐፍ ስናይ በአንድ ጥራዝ የተሰባሰቡ ጽሑፎች የተከማቹበት እሱ መጽሐፍ ይባላል። እንግዲህ መጽሐፍ ቅዱስ የተለያዩ ቅዱሳት መጽሐፍት በአንድ ላይ ተሰብስበው የሚገኙበት የመጽሐፍ መድበል ነው ማለት ነው። እንግዲህ መጽሐፍ ቅዱስ ማለት ወይም መጽሐፍት ማለት እንደምታውቁት የተለያዩ ቻፕተሮች፣ ፔጆች፣ የተለያዩ ነገሮች አሉት። እንደ መጽሐፍ ቅዱስ ደግሞ ስናይ የተለያዩ ቅዱሳት መጽሐፍት በአንድ ላይ ተከማችተው የምናገኝበት መድበል ነው። ታዲያ አሁን መጽሐፍ ቅዱስን የሚለየው ከሌሎቹ ቅዱስ የሚል ቅጥያ አለው። አሁን ሌሎች መጽሐፍ እንደዚህ ያለ መጽሐፍ ይባላል። መጽሐፍ ቅዱስን ከሌላው ለየት የሚያደርገው ቅዱስ የሚል ስያሜ ተሰጥቶታል። እንግዲህ መጽሐፍትን እንዳየነው ሁሉ መጽሐፍት ስናይ ቅድም በአንድ ጥራዝ ውስጥ የተካተቱ የተከማቹ ጽሑፎች ሲሆኑ ይህም ደግሞ ወደ መጽሐፍ ቅዱስ ስንወስደው የቅዱሳት መጽሐፍቶች ስብስብ መድበል ክምችት ማለት ነው ብለናል። ቅዱስ ወደሚለው ስንሄድ የተለየ የተከበረ የተቀደሰ ማለት ነው። እንግዲህ መጽሐፍ ቅዱስ ከሌሎች መጽሐፍት የሚለዩ የተለየ ነው፣ የተከበረ ነው፣ የተቀደሰ ነው። ይሄ ብቻ አይደለም፣ ሰውንም የሚቀድስ ነው ማለት ነው። መጽሐፍ ቅዱስ እንደ ምድራውያን መጽሐፍት በዘመን የሚወሰን በሰዎች የሚሻሻል ሳይሆን እንደ ዘመናት የሚያልፍ አንባቢውን የሚቀድስ የተለየ የተቀደሰ መጽሐፍ ነው። ሌሎች መጽሐፍቶች ብዙ እንደ ሀገራችንም እንደ ዓለም ብዙ አርቲክሎች ተጽፈዋል፣ ህገ መንግስቶች ተጽፈዋል፣ ብዙ መጽሐፍቶች አሉ። ደግሞ በተጻፉበት ዘመን በአንባቢዎች ዘንድ ይደነቃል፣ ይታያል፣ ይነበባል፣ ይረሳል ማለት ነው። መጽሐፍ ቅዱስ ግን ከሌሎቹ መጽሐፍት ለየት የሚያደርገው ቅዱስ የሆነ የሚቀድስ ሲሆን በዘመን የማይቀየር ማለት ዘመን ሂዶ ዘመን ቢተካ የማይቀያየር
መንግስታት ቢቀየሩ መንግስታት ቢመጡ ሊከልሱት ሊጨምሩት የማይችል ቅዱስና ሕያው የሆነ ሰዎችን የሚቀድስና ወደ እግዚአብሔር የሚያቀርብ ቅዱስ የሆነ መጽሐፍ ነው። ስለዚህ መጽሐፍ ቅዱስ በዚህ የተለየ ነው ማለት ነው። የመጽሐፍ ቅዱስ ጥናት ነው የሚለው። አሁን መጽሐፍ የሚለውን አይተናል። ቅዱስ የሚለው የተለየ በዘመን ሁሉ የማይገደብ ክርስቶስ እስከሚመጣ ድረስ ዓለምን በሙሉ በዓለም የሚኖር የሚነሱ ነገስታት ሁሉ የሚያዩት በተለያየ ቋንቋ የተጻፈ በዓለም ላይ ትልቁ የቋንቋ ትርጉም የተሰጠው በብዙ አይነት ቋንቋ የተጻፈ ምንድን ነው ቢባል መጽሐፍ ቅዱስ ነው። ስለዚህ ይህንን ቅዱስ የሆነና ልዩ የሆነ መጽሐፍ ልናጠናው ግድ ነው። ስለዚህ ጥናት የሚለውን እናያለን። መጽሐፍ ቅዱስን ስናጠና ጥናት የሚለውን ስናይ በመጽሐፍ ቅዱስ ላይ ልዩ የሆነ ግንዛቤ እንዲኖር በተለይ ኦርቶዶክሳውያን መጽሐፍ ቅዱስ ጋር ያለን ግንኙነት ምን ይመስላል ብለን ራሳችንን ከመጽሐፍ ቅዱስ ጋር ያገናኝ ነው እንዴት ነው? አሁን መጽሐፍ ቅዱስ ሌሎች ቅዱሳት መጽሐፍት ከመጽሐፍ ቅዱስ የተቀዱ ናቸው። ከመጽሐፍ ቅዱስ የወጣ መጽሐፍ ካለ እሱ መጽሐፍ አይደለም። ስለዚህ ሊታይ ሊመረመር ሊገመገም ይገባል። ስለዚህ ሌሎቹ መጽሐፍቶች የመጽሐፍት ሁሉ እናት ማን ነው ከተባለ መጽሐፍ ቅዱስ ነው። ስለዚህ ይህንን ታላቅ መጽሐፍ ነው የምናጠናው ኦርቶዶክሳውያን። ስለዚህ ሁላችንም በትኩረት መጽሐፍ ቅዱስ ስናነብ መጽሐፍ ቅዱስ ስናጠና ቅዱስ እንደሆነ የተለየ እንደሆነ በዘመናት የማይሻሻል የማይሻር እንደሆነ በቋንቋ የማይገደብ ዓለም አቀፋዊ የሆነ እንደሆነ ተረድተን ለመጽሐፉ ትልቅ ቦታ ሰጠን ከእግዚአብሔር ጋር እንደሚያገናኝን ተረድተን እንድናነበው እንድናጠናው ነው። ጥናቱንን በጥልቀት እንድንመለከተው ያስረዳናል ማለት ነው። ምንድነው ጥቅሙ ነው? መጽሐፍ ቅዱስ የማጥናት ጥቅም ምንድነው? አሁን ጥቅም ከሌለ ለምን እናጠናዋለን? ጥቅማችን ምንድነው? ቅዱስ አባ ጊዮርጊስ ዘጋስጫ መሰንቆ በቤት ውስጥ ኑሮ መሰንቆውን የሚመታው ከሌለ ምን ጥቅም አለው እንዳለ ሁሉ መጽሐፍ ቅዱስ እኛ ክርስቲያኖች ነን ክርስቶስ አምላካችን ክርስቶስ ጌታችን ክርስቶስ ንጉሳችን ብለን የምናምን ክርስቲያኖች ስለ መጽሐፍ ቅዱስ ጥልቅና ግንዛቤ ከሌለን ምንድነው ጥቅሙ የክርስትናችን? ስለዚህ የክርስትናችን መሰረት መጽሐፍ ቅዱስ ነው። መስራቹ ኢየሱስ ክርስቶስ ነው። ሕጉ መጽሐፍ ቅዱስ ነው። ስለዚህ እሱን ጥቅሙ ምንድነው ነው? መጽሐፍ ቅዱስ የመጽሐፍ ቅዱስ ጥቅም ስናይ መጽሐፍ ቅዱስ የሰው ልጅ ከአምላኩ ጋር እንዲገናኝና ክፉን ከደጉ በመለየት እግዚአብሔር በፈቀደው መንገድ እንዲጓዝ ይረዳል። የመጀመሪያውና አንደኛው መጽሐፍ ቅዱስን ስናነብ ከአምላካችን ከእግዚአብሔር ጋር እንገናኛለን። እግዚአብሔር እንዴት ብለን እንደምንጓዝ የሚያሳየን መንገዱን የምንከተልበት መጽሐፍ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ስናጠና ከእግዚአብሔር ጋር ያለን ጉዞ ምን እንደሚመስል የሚያስረዳን የሚያሳየን መጽሐፍ ነው ማለት ነው። ስለሆነ መጽሐፍ ቅዱስ ማጥናት ዘርፈ ብዙ ጠቀሜታ አለው። ከዘርፈ ብዙ ጠቀሜታውም የተወሰኑትን እንደሚከተሉ እናያለን ማለት ነው። አሁን እንግዲህ አስተውሉ ኦርቶዶክሳውያን፣ መጽሐፍ ቅዱስን ስናጠና ዘርፈ ብዙ ጠቀሜታ አለ። ስለዚህ ከዘርፈ ብዙ ጠቀሜታውን የሚከተሉትን እናያለን። የምናጠናበት ጥቅሙ ምንድነው ከተባለ አንደኛ እግዚአብሔርን የበለጠ ለማወቅና ለመቀደስ ነው። ሌላ ትርጉም የለው። መጽሐፍ ቅዱስ ስናጠና እኛ ኦርቶዶክሳውያን እግዚአብሔርን የበለጠ ለማወቅና ለመቀደስ እግዚአብሔርን ወሪዴ ብሔረ ሮሜ ይላል አይደል ቅዱስ ያሬድ። ሬክዋ ለቤተ ክርስቲያን አይመርክዋ አፍቀርክዋ ያለ ቅዱስ ያሬድ ይናገራል። ወደ ሮሜ ወረርኩ አይደል ቤተክርስቲያንን አየኋት አወኳት ወደድኳት እኮ ነው የሚለው። ስለዚህ መጽሐፍ ቅዱስን በምናጠና በምናነብ ጊዜ አምላካችንን እግዚአብሔርን እናየዋለን፣ እንማረዋለን፣ እናውቀዋለን እንደመጠኑ ማለት ነው። እግዚአብሔር በገለጠልን መጠን። ስለዚህ እግዚአብሔር የሚገልጠው በምንድን ነው ከተባለ አንደኛ በመጽሐፍ ቅዱስ ነው። ስለዚህ እግዚአብሔር በገለጠልን መጠን እግዚአብሔርን ስናየውና ስናውቀው ደስ ይለናል ማለት ነው። ስለዚህ መጀመሪያው እግዚአብሔር ለማወቅና ለመቀደስ ነው። ስለ መጽሐፍ ቅዱስ ማጥናት በመንፈስ ቅዱስ መሪነት ስለተጻፉ ጽሑፎች የምንረዳበት ነው። እግዚአብሔር አምላካችን ይላል ለፍጥረቱ በስነ ፍጥረት በመጽሐፍትና ራሱን በመግለጥ ለእርሱ እንዲያውቁት አድርጓል። የስነ መለኮት ሊቃውንት ምክንያቱን ሲጽፉም ፍጹም ኃያል የሆነው እግዚአብሔር በፍጥረቱ ሊመረመር የማይችል በመሆኑ መጽሐፍትና በስነ ፍጥረት ራሱን ለፍጥረቱ ገልጿል ነው። የሚገርም እኮ ነው። እንግዲህ ስነ መለኮት ምሁራኖች ናቸው ይህን የሚናገሩት። እግዚአብሔር
በፍጥረቱ ሊመረመር የማይችል ነው። ቢዮንድ ሂውማን ማይንድስ እግዚአብሔር ከሰው ልጆች ሁሉ በላይ አይምሮ ነው እና ነገር ግን እግዚአብሔር ስለ እግዚአብሔርነቱ እንዲያውቁት በስነ ፍጥረት አይገርም? በስነ ፍጥረት ክረምትና በጋን ያፈራርቃል፣ ሌሊትና ቀንን ያፈራርቃል እግዚአብሔር። ትናንት የነበረው እንዳልኖር ያደርጋል። ለምሳሌ አሁን እኔና እናንተ ትናንት ያልነበርንበት ዘመን አለ፣ ዛሬ ያለን፣ ነገ ደግሞ የማንኖርበት ዘመን ይኖራል። አያችሁ? ስለዚህ እግዚአብሔር በፍጥረቱና ራሱን በመጽሐፍ ቅዱስ ገልጧል ማለት ነው። ነገር ግን እግዚአብሔር በሰው ልጅ አይምሮ ተመራምሮ የአምላክነቱን ጥግ የመለኮትን ጥግ ሊደርስበት አይቻልም። ለዛ ነው እኮ ቅዱስ ጴጥሮስ ሰለስቱ ደቀ መዛሙርት ሶስቱ ደቀ መዛሙርት ከዛ ከብሔረ ሕያዋን ከብሔረ ሙታን ወደ ደብረ ታቦር ተራራ ወሰደ። እስከዛ ድረስ መለኮታዊ ኃይሉን አያውቁም ነበር አይደል? ቅዱስ ጴጥሮስ ግን ቅዱስ ጴጥሮስ ተራራ ላይ ከወጡ እግዚአብሔር በብርሃነ መልኩ ሲገልጥ ወደቁ አይደል? ከዛ ንግበር ሰለስተ ማዕድ አሐደ ለከ አሐደ ለሙሴ ወአሐደ ለኤልያስ፣ አንዱን ለአንተ አንዱን ለእኔ አንዱን ለኤልያስ እያለ ቅዱስ ጴጥሮስ እንደተናገረ ኃያል ነው በመለኮቱ። ደቀ መዛሙርት ለትንሽ ደቂቃ እንኳን ሲያዩት ወድቀዋል ማለት ነው። ስለዚህ በመለኮታዊ ኃይሉ መርምረንም እግዚአብሔር ልንደርስበት አንችልም። ግን እግዚአብሔር ቸር አይደለም? እሱን እንድናቅ፣ እሱን እንድንወደው፣ እሱን እንድንጠጋ በፍጥረትና በስነ ፍጥረትና በመጽሐፍቱ ራሱን እንድናቅ ወደ እሱ እንድንጠጋ አደረገን ነው። እንግዲህ መጽሐፍ ቅዱስ ውስጥ የእግዚአብሔር ኃይሉ ክብሩ ባህሪው እንግዲህ በመጽሐፍ ቅዱስ እናጠራ ጥቅሙ ምንድን ነው ለማወቅ አንደኛ ስናው ምን እናውቃለን ከተባለ ኃይሉን፣ ክብሩን፣ ባህሪውን፣ ፈቃዱን፣ አሰራሩን እነዚህ የመሰሉት እናያለን። ስለዚህ ምን መጽሐፍ ቅዱስ ማጥናት እግዚአብሔርን የበለጠ ለማወቅና ለመቀደስ ይጠቅማል ነው። ትልቁ ነገር ይሄ ነው። እንግዲህ የምናጠራበት ትልቁ ጥቅማችን አንደኛው ጥቅማችን ምንድነው ከተባለ እግዚአብሔርን የበለጠ ለማወቅና ለመቀደስ። ስለዚህ መጽሐፍ ቅዱስ ስናነብ እግዚአብሔርን የበለጠ እናውቀዋለን፣ በስነ ፍጥረቱ እናውቀዋለን፣ በመጽሐፍ ራሱን ገልጧል። ከዛ በኋላ ቅዱስ የሆነው ቃሉን ስናነብ እንቀደሳለን ማለት ነው። ሁለተኛውን ክፉን ከበጎ ለመለየት ይረዳል። የመጽሐፍ ቅዱስ ጥናት አንደኛው ጥቅሙ ምንድነው ከተባለ ክፉና ደጉን በመጽሐፍ ቅዱስ ላይ እንደ ዓለም ታሪክ አይደለም። በዘመናችን አሁን በተለይ የኢትዮጵያውያን የህይወት ታሪክ አጻጻፍ ስናይ ቢዮግራፊያችን ደግ ደጉን ነው የሚጻፈው። መጽሐፍ ቅዱስ ግን እንደዛ አይደለም። እውነት ስለሆነ የእግዚአብሔር ቃል ነው። ክፉም ደጉም ተጽፎ እናገኘዋለን። ስለዚህ ክፉ የሰሩ ሰዎችን በመጽሐፍ ቅዱስ ተጽፈዋል፣ ደግ የሰሩ ሰዎች ተጽፈዋል። እነ ጎልያድም እነ ዳዊትም እነ ሙሴም ህዝብ ያሻገሩ ፈርዖናውያንም ክፉ ያደረጉ ሁሉም ተጽፏል። ስለዚህ ክፉ ያደረጉ መጨረሻቸው ምን እንደሆነ ደግ ያደረጉ ምን እንደሆነ መጽሐፍ ቅዱስ ስናነብ እናገኛለን። ለዚህ ነው የእግዚአብሔር ቃል ብርሃን ነው ይላል። በቃሉ ብርሃንነት ክፉን ከደጉ ደጉን ከፉ ለመለየት መጽሐፍ ቅዱስን ማጥናት ጠቃሚ ነው። ሕግህ ለእግሬ መብራት ለመንገድ ብርሃን ነው ይላል መዝሙረኛው ዳዊት በመዝሙር 115 ቁጥር 105 ላይ ሕግህ ለእግሬ መብራት ለመንገድ ብርሃን ነው። ስለዚህ እግዚአብሔር ቃል ብርሃን ነው ማለት ነው። ወደ እውነት የሚያደርስ ወደ እውነት የሚመራ ህይወታችንን የሚያስተካክል እውነት የሆነ ሕያው የሆነ ቃል ነው ማለት ነው። ስለዚህ መጽሐፍ ቅዱስን ማጥናት ማለት መንገዳችን የተስተካከለ ነው፣ ክፉን ከደጉ ለይተን ወደ እግዚአብሔር እንቀርባለን ይላል። እንግዲህ መዝሙረኛው ዳዊት ይህን ተናግሯል። የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅመዋል ይላል ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙሩ ሲያስተምረው በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ ሕጉ ወይም ደግሞ የእግዚአብሔር ቃል ክፉን ከደጉ ለትምህርት ለተግሳጽ ልብን ለማቅናት የጠመመ ልብ የሚቀናው በእግዚአብሔር ነው። አሁን ዓለም የተቸገረበት በዚህ ዘመን ታስታውስ የሰው ልጅ ጠማማ ሆነ። ስለዚህ ይሄ ጠማማ የሆነው ክፉ የሆነው አመንዝራ የሆነው ምቀኛ የሆነው ተንኮለኛ የሆነው እጅግ እሽቅድድም የበዛው በክፋት የተራመረ ነው። ይሄ የክፋት ልብ የክፋት መንፈስ የሚቀናው በእግዚአብሔር ቃል ነው ማለት። ስለዚህ መጽሐፍ ቅዱስን ስናጠና ክፉ የሆነውና ጠማማ የሆነው ልባችን ቃሉ ያቀናዋል ማለት ነው። ስለዚህ መጽሐፍ ቅዱስን ኦርቶዶክሳውያን በተለይ በሚገባ ልንጠቀምበት ይገባል፣ መሰረቱ ስለሆነ ማለት ነው። ሌላው ሶስተኛው ለመቀደስ ነው። መጽሐፍ ቅዱስ ጥቅሙ ምንድነው ካል እንቀደስበታለን። ምክንያቱም ቅዱስ የሆነ የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ በመንፈስ ቅዱስ መሪነት በቅዱሳን ሰዎች የተጻፈ ቅዱስ የእግዚአብሔር ቃል ስለሆነ የሚያነቡትን የሚሰሙትን የሚያጠኑትን እና የሚጸልዩትን ይቀድሳል። በእውነትህ ቀደስካቸው ቃልም እውነት ነው ይላል ዮሐንስ 17:17 ላይ ኤፌሶን 5:26 ላይ ይህን ቃል ይናገራል። ምንድነው የሚለው ካላችሁ በእውነትህ ቀደስካቸው ቃልህ እውነት ነው አይደል የሚለው የእግዚአብሔር ቃል እውነት ነው። ያ እውነት ያ
ፍቅር የሆነ ያ ትክክለኛ የሆነ ቃል እውነት ነው። ያ እውነት ቃል ይቀድሳል ማለት ነው። ስለዚህ መጽሐፍ ቅዱስ ስናጠና ስናነብ ጥቅሙ ምንድነው ካላችሁ እንቀደሳለን። ቃሉ ይቀድሳል። የቅዱሳን በረከት አማላጅነት የምንረዳውም ከዚህ የመጽሐፍ ቅዱስ ተነስተን ወጥተን ነው። መጽሐፍ ቅዱሳት መጽሐፍቶች አሁን ገርላትን ስንክሳርን ስናነብ ይቀድሳሉ። አይታችሁ ከሆነ አስተውላችሁ ከሆነ ገርለ አቡነ ኪሮስ ከተነበበ በኋላ ያ የእግዚአብሔር ቃል ከመጽሐፍ ቅዱስ የተቀዳ ስለሆነ መካን ሴቶች በወገባቸው ላይ አዝለውት ሲንቀሳቀሱ ቅዱስ የእግዚአብሔር መንፈስ ያለበት ቃል ስለሆነ እነሱን ቀድሶ ማህፀናቸውን ቀድሶ ልጅ እንዲያገኙ ያደርጋል ማለት ነው። ስለዚህ የእግዚአብሔር ቃል ሰውን ይቀድሳል። መጽሐፍ ቅዱስ ቅዱስ ነው፣ ይቀድሳል። ስለዚህ የተለየው ታላቁ መጽሐፍ ቅዱስ ስናነብ እንደምንቀደስ እንደምንባረክ አምነን ደስ እያለን ሐሴትም እያደረግን መጽሐፍ ቅዱስን ማጥናት ይኖርብናል። እንግዲህ አራተኛው ስንሄድ ጥበብ ስጋዊ ጥበብ መንፈሳዊ ለማግኘት ይጠቅማል። አይገርም? መጽሐፍ ቅዱስ እኮ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል አይደል? ፈሪሃ እግዚአብሔር እንዲኖረን የሚያደርግ የእግዚአብሔር ቃል ነው እና ጥበብ ስጋዊና ጥበብ መንፈሳዊ ማለት ማየት ይኖርብናል። ወደ ውስጥ እንዴት ነው ጥበብ መንፈሳዊ የምናገኘው? መጽሐፍ ቅዱስ የጥበብ ሁሉ ምንጭ ነው ይላል። እውነት ነው። የጥበብ ሁሉ ምንጭ ነው። መንፈሳዊ ጥበብ እግዚአብሔርን በመፍራት እንደሚገኝ ያስተምረናል። ምሳሌ 1:7 ላይ በተጨማሪም ሌሎችም ጥበቦችን እናያለን። ለምሳሌ መጽሐፍ ቅዱስ የጥበቦችን ስናይ የጥበቦች ሁሉ መሰረት የሆነው ማለት የሳይንስ የተገኘው ከመጽሐፍ ቅዱስ ነው። ይህንንም በደንብ በሚገባ ስናይ ነው የሰው ልጅ ዝም ብሎ ነው የመጣው ወደዚህ። ከዛ በኋላ እግዚአብሔር በሙሴ አማካኝነት መጽሐፍቶች እንዲጻፉ የብሉይ ኪዳን መጽሐፍቶች እንዲጻፉ አድርጓል። የነቢያቱ ከዛ በኋላ በዘመናት የነበሩ እግዚአብሔር ቅዱሳኖች ሰዎች ጽፎታል። የሐዲስ ኪዳንም ሐዋርያት በተሰጣቸውና ተላዋን ሐዋርያት 72 አርድእት ሁሉም ጽፈዋል እና ሁሉ ሰው ገና ነበር፣ ከዓለም ጋር አልተዋወቀም። የሚባል ሳይንቲስቶች አልነበሩም ነበር። ስለዚህ ሳይንቲስቶች ሌላ መጽሐፍ ስላልተጻፈላቸው የመጀመሪያ የጥበባቸው መጀመሪያ ያደረጉት መጽሐፍ ቅዱስ ነው። ለዚህም ስንመለከት የምህንድስና ምንጭ ነው ይላል አይደል? የምህንድስና ምንጭ መሆኑን ዘፍጥረት 6:14 ላይ እንመለከታለን። ለምሳሌ እግዚአብሔር ለኖህ እንዴት አድርጎ መርከብን እንደሚሰራ ያስረዳበት ነው። እንግዲህ ግልጽ ነው። ኦርቶዶክሳውያን እንዴት አድርጎ መርከቧን መስራት እንዳለበት አንብቡት። በእውነት እዛ ላይ በሚገባ ዘፍጥረት 6:12 ላይ፣ ሁለተኛ ዜና መዋዕል 3:4 ላይ፣ አንደኛ ነገሥት 6:3 ላይ፣ ዘጸአት 36:40 ላይ ስትመለከቱ እግዚአብሔር እንዴት አድርጎ ትውልዱን ምህንድስና እንዲማር ያደረገበት በዚሁ በመጽሐፍ ቅዱስ ነው ማለት ነው። ስለዚህ መጽሐፍ ቅዱስ የጥበብ ሁሉ መጀመሪያ ነው። ይሄ ብቻ አይደለም፣ የሕክምና ምንጭ ነው። ኩፋሌ 10 ላይ ስትመለከቱ እንዴት አድርጎ የሰው ልጅ መድኃኒቱን መስራት መቀመም እንዳለበት ትንቢተ ኢሳይያስ 38 ላይ፣ ሉቃስ ራሱ 10 ላይ ስትመለከቱ የሰው ልጅ እንዴት አድርጎ ሕክምና አሁን ይሄ ሕክምና ባልነበረበት ዘመን ሰዎች እንዴት አድርገው ራሳቸውን ማከም እንደነበረባቸው የባህላዊ ሕክምና እኔ በቅርቡ የWH የፕሬዝዳንት የሆኑ ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም ሲናገር የባህል ሕክምናዎቻችንን መዘንጋት የለብንም የሚል ወደ ህንድ ሀገር ካቀኑ በኋላ የተናገሩትም አይቻለሁ እና ስለዚህ ይሄ የሳይንሱ ዓለም ወይም ደግሞ በፋብሪኬት ተደርጎ የሚመጣው የሕክምና መድኃኒት መኖሩ በፊት እግዚአብሔር ትውልዱን መድኃኒት እንድታደርገው እንዲሰራ እንዲቀመም አድርጎ እንዳስረዳ በሚገባ ያስረዳል ማለት እና ሌላው ደግሞ የግብርና ምንጭ ነው። ዘፍጥረት 3 ላይ እንግዲህ እንዴት አድርጎ እንደሆነ ዘፍጥረት 4 ላይም ዘዳግም 23 ላይም የግብርና ምንጭ እንግዲህ ግብርናንም መጽሐፍ ቅዱስ ያስተምራል ማለት ነውና ያስተዳደር ምንጭም ነው። ዘጸአት ምዕራፍ 18 ላይ ስትመለከቱ ዮቶር ለሙሴ እንዴት አድርጎ እንደነገረው ይናገራል አይደል? የ10 አለቃ፣ የ50 አለቃ፣ የ100 አለቃ፣ የሻለቃ ብለህ አስቀምጥ ብሎታል አይደል? ስለዚህ ያስተዳደር ምንጭም የተገኘ መጽሐፍ በተለይ የኢትዮጵያ ሕግ ትልቁን ፍትሐ ብሔር እነዚህ ሁሉ ከቤተ ክርስቲያን ከመጽሐፍ ቅዱስ የተወሰደ ፍትሐ ነገሥት የሚለው ከዚህ የተወሰደ ነው ማለት። ስለዚህ ያስተዳደር ምንጭ ነው ማለት መጽሐፍ ቅዱስ ማለት። ስለዚህ መጽሐፍ ቅዱስን እናጠና እንዴት አድርገን ሊድ ማድረግ የምንችል በመምራት በአስተዳደር ላይ ያለን ሰዎች እንዴት አድርገን ህዝብን መምራት እንዳለብን እንማርበታለን። ግብርና ላይ ያለን ሰዎች እንዴት አድርገን ምርታችንን ማምረት እንዳለን እንረዳበታለን። በሕክምና ላይ ያለን ሰዎች ደግሞ መጽሐፍ ቅዱስ ስናነብ እንዴት ብለን ሰዎችን ማከም እንዳለብን፣ ሰዎችን ትሪት ማድረግ እንዳለብን እንረዳበታለን። በምህንድስናው ዓለም የተሰማራችሁ ሰዎች ደግሞ ከኖህ እንዴት አድርጎ እግዚአብሔር ለኖህ እንዳሳየው ተምረን ስለዚህ
ምህንድስናችን የሰፋ የተባረከ ይሆናል ማለት ነው። የመጽሐፍ ቅዱስ ጥቅም በዚህ ይህን ያህል አይተናል። ውድ ኦርቶዶክሳውያን ለዛሬው ይህንን አይተናል። እንግዲህ ሁልጊዜ ዓርብ ዕለት ይሄ መጽሐፍ ቅዱስ ጥናት ወደፊት እንገባለን። ዘፍጥረት ምን ይላል፣ ዘጸአት ምን ይላል፣ ዘዳግም ምን ይላል፣ ከዛ በኋላ እስከ ራዕየ ዮሐንስ ድረስ የሐዲስ ኪዳን መጽሐፍቶችን በዚህው እናያለን። አብራችሁን እንድትሆኑ ጽርሐ ተዋሕዶ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን በመሆን ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብራችሁን እንድትሆኑ በቅድስት ቤተክርስቲያን ስም ጥሬን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።